ጤና ይስጥልኝ እንደምን ቆያችሁ። ይህ ወቅታዊና እውነተኛ መረጃዎችን በፍጥነት የሚያገኙበት የንጋት ቲዩብ ቻናላችን ነው። የሳቱን ዋና መረጃዎችን በማስቀደምም እንጀምራለን። ከአውሮፓ ፓርላማ ስለ አሰብ ለኢትዮጵያ አዲስ የምስራች። ጃፓን ከኢትዮጵያ ጎን ቆመች፣ ድንበር ተሻጋሪ እርምጃም ሊጀመር ነው። ኢሳያስ በሳውዲ ተከዱ፣ የአሰቡ የልማት እቅድ ተቀለበሰ። ለኢትዮጵያ ከሩሲያ ተበሰረ፣ የኢትዮጵያ ምርት በሩሲያ ገበያ አዲስ ምዕራፍም ሊከፈት ነው። ውድ ተከታታዮቻችን መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። ከአውሮፓ ፓርላማ ስለ አሰብ ለኢትዮጵያ አዲስ የምስራች። የኢትዮጵያ የቀይ ባህር ጥያቄ መጠናከር ተከትሎ የተለያዩ ሀያላን ሀገራት እየሰጡት ካለው ድጋፍ በተጨማሪ በዓለም ላይ የሚገኙ ዓለም አቀፍ ተቋማት ተወካዮች እየደገፉ መሆኑን ጋዜጣ ፕላስ ባጋራው መረጃ ላይ ገልጿል። ከአውሮፓ ፓርላማ ለኢትዮጵያ በተሰማው የምስራች የአውሮፓ ፓርላማ አባል የሆኑት ፈረንሳዊው ቲዮሪ ማሪያኒ የተባበሩት መንግስታት ድርጅት የውሳኔ ሀሳብ ቁጥር 390 እንደ ዓለም አቀፍ የህግ ማዕቀፍ በመጥቀስ ኢትዮጵያ አስተማማኝ የባህር በር የማግኘት ህጋዊ መብት እንዳላት በይፋ መግለጻቸውን ተከትሎ የኢትዮጵያን የቀይ ባህር ጥያቄ ውድቅ ለማድረግ እየሰሩ የሚገኙት ኤርትራና ግብፅን እቅድ የሚያፈርስ መሆኑ ተሰምቷል። የኢትዮጵያን የቀይ ባህር ጥያቄ የደገፉት የፈረንሳይ የትራንስፖርት ሚኒስተር የነበሩት ማሪያኒ ከኢትዮጵያ ሄራልድ ጋር ባደረጉት ቆይታም ኢትዮጵያን ጨምሮ የባህር በር የሌላቸው ሀገራት በታወቁ ዓለም አቀፍ መርሆች መሰረት የባህር ላይ ተደራሽነት የማግኘት መብት እንዳላቸው አጽንኦት ሰጥተው ገልጸዋል። ኢትዮጵያ ከአፍሪካ በህዝብ ብዛታቸው ቀዳሚ ከሆኑ ሀገራት መካከል አንዷ መሆኗና ያላት ንቁ የኢኮኖሚ እንቅስቃሴ የባህር በር ጉዳይን አጣዳፊ መሆኑን በመግለጽ የኢትዮጵያን የረጅም ጊዜ የባህር በር እጥረት ለመፍታት ሰላማዊና ገንቢ ውይይት እንደሚያስፈልግም ገልጸዋል። ከጎረቤት ሀገራትና ከሌሎች ቀጠናዊ ተዋናዮች ጋር አማራጭ የባህር በር መንገዶችን ለመፈለግ ውይይትን ማስፋት አስፈላጊ መሆኑንም ነው የጠቆሙት። የኢትዮጵያን የቀይ ባህር ጥያቄ እውን ለማድረግ በሚደረገው ጥረት ማንኛውም ዘላቂ መፍትሄ በትብብርና በቀጠናዊ መረጋጋትና በባለድርሻ አካላት መካከል በሚደረግ ወደፊት ተመልካች ውይይት ላይ የተመሰረተ መሆኑን እንዳለበትም ጠቁመዋል። በመጨረሻም በሰጡት ቃለ መጠይቅ የኢትዮጵያ የባህር በር ጥያቄ ህጋዊ ነው፣ ነገር ግን ይህን ማሳካት የሚቻለው ለሰላማዊ መንገድ፣ ለቀጣይ ድርድርና ለቀጠናዊ መረጋጋት ቅድሚያ በመስጠት ላይ የተመሰረተ ነው ማለታቸውም መነጋገሪያ ጉዳይ ሆኗል። ጃፓን ከኢትዮጵያ ጎን ቆመች፣ ድንበር ተሻጋሪ እርምጃ ሊጀመር ነው። በኢትዮጵያና በጃፓን መካከል ያለው ታሪካዊ ግንኙነትን በማሳደግ በተለያዩ የደህንነትና የሳይበር አገልግሎት ስራዎች ላይ በጋራ ለመስራት የሚያስችል ስምምነት ላይ መድረሳቸው ተሰምቷል። ኢትዮጵያ የባህር በር ባለቤትነትን ለማረጋገጥ የጀመረችውን ጥረት እንደምትደግፍ የገለጸችው ጃፓን በቀይ ባህር ዙሪያ የሚደረጉ እንቅስቃሴዎች ላይ ከኢትዮጵያ ጎን መሰለፏን አረጋግጣለች። በጃፓን ጠቅላይ ሚኒስትር ልዩ አማካሪ ኦሳዳማና በኢትዮጵያ ጃፓን አምባሳደር ሺባታ የተመራው የልዑክ ቡድን ከብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ዶክተር አሰፋ አብዩና ከሌሎች የተቋሙ ከፍተኛ አመራሮች ጋር በቀጠናዊና ዓለም አቀፋዊ ጸጥታ ደህንነት ጉዳዮች የሚደረጉ ትብብሮችን ወደ ላቀ ደረጃ ለማሳደግ በሚቻልባቸው ጉዳዮች ዙሪያ በተደረገ ምክክር ኢትዮጵያና ጃፓን ከዚህ ቀደም በደህንነት የጸጥታ ጉዳዮች ዙሪያ በጋራ የሚሰሯቸውን ተግባራት በማጠናከር በቀጠናው የሚንቀሳቀሱ ሽብርተኛ ቡድኖችና ድንበር ተሻጋሪ ወንጀሎችን ለመከላከል የሚያስችል መግባባት ላይ ደርሰዋል። በሁለቱ ሀገራት መካከል በተደረሰው ስምምነት ከድንበር ተሻጋሪ እርምጃዎች በተጨማሪ በሳይበርና በአቪዬሽን ደህንነት ዙሪያ የሚደረጉትን ትብብሮችና የመረጃ ልውውጦች ለማጠናከር በሚቻልባቸው ጉዳዮች ላይ ምክክር ተደርጓል። የጃፓን ጠቅላይ ሚኒስትር ልዩ አማካሪ ኦም ሳዳማን በበኩላቸው ኢትዮጵያ ካላት ስትራቴጂካዊ ጠቀሜታና ተጽዕኖ ፈጣሪነት አንጻር የሁለቱን ሀገራት ትብብርና አጋርነት ወደ ላቀ ደረጃ ለማሳደግ እንደሚሰራ አመላክቷል። ከብሔራዊ መረጃና ደህንነት አገልግሎት ጋር በመረጃና በልምድ ልውውጥ እንዲሁም በአቅም ግንባታ መስኮች የተጀመሩ አጋርነት ስራዎች ተጠናክረው እንደሚቀጥሉም ተጠቅሷል። ኢትዮጵያ በሰላማዊ መንገድ የባህር በር ተደራሽነትን ለማረጋገጥ የጀመረቻቸውን ጥረቶች ጃፓን እንደምትደግፍም ገልጸዋል። የኢትዮጵያን የኢኮኖሚ እድገት ያደነቁት የጃፓኑ ጠቅላይ ሚኒስትር አማካሪ በአጭር ዓመታት ውስጥ ተጨባጭ ለውጥ ያመጣ ሪፎርምና በአይን የሚታዩ የትላልቅ የከተማ ልማት ስራዎችን መሰራት ለሌሎች በአብነት የሚወሰድ መሆኑን መግለጻቸው የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ የላከው መረጃም ያመለክታል።
ኢሳያስ በሳውዲ ተከዱ የአሰብ የልማት እቅድ ተቀለበሰ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያን ቀይ ባህር የአሰብ ወደብ ባለቤትነት ጥያቄን ተከትሎ አሰብ ወደብን ለሳውዲና ለግብጽ መንግስት አሳልፎ ለመስጠት የሚያስችሉ ዲፕሎማሲያዊ ጥረቶችን እያደረጉ ባሉበት በዚህ ወቅት ላይ ለኤርትራ ወዳጅ ተደርጋ የምትቆጠረው ሳውዲ ኢሳያስን በመካድ አዲስ እቅድ ይዛ መጥታለች። የሳውዲ መንግስት በአሰብ ወደብ ላይ የቀረበውን የልማት እቅድ በመቀልበስ የበርበራ ወደብን ከ17ቱ የዓለም የንግድ መስመሮች አንዱ ማድረጉን ትልቅ የፖለቲካ የኢኮኖሚ ትርጉም መሰጠቱን ሆርን ዲፕሎማትም ዘግቧል። የኤርትራ መንግስት በመካድ ወደ ራስ ገዟ ሶማሊላንድ ፊቷን ያዞረችው ሳውዲ ቪዥን 2030ና የስትራቴጂክ ለውጥ ዓለም አቀፍ ትብብር በሚል መርህ በነደፈችው ስትራቴጂካዊ ስልት በሳውዲ አረቢያ የወደቦች ባለስልጣን በኩል የንግድ መስመሯን ከቻይና፣ ሲንጋፖርና ግብጽ ጋር ስታስተሳሰር በርበራ ማካተቷን ተከትሎ የአሰብ ወደብ ጉዳይ ያበቃለት መሆኑ ነው የተነገረው። የመካከለኛው ምስራቅ ጦርነት መጠናከርን ተከትሎ ሳውዲ በወሰደችው እርምጃ ወደ በርበራ ማዞሯ ከወታደራዊ ይልቅ ለኢኮኖሚ ትስስርና ለንግድ መስመር ዋስትና ቅድሚያ መስጠቷን የሚያሳይ ሲሆን የኤርትራ ሙሉ ለሙሉ አፍርሷል። ከአሰብ ወደብ ወደ በርበራ ፊቱን ያዞረችው ሳውዲ ትልቅ ፋይዳ የሚሰጣት ሲሆን በቀይ ባህር በህንድ ውቅያኖስ ላይ ያላትን ተጽዕኖ ለማጠናከር በርበራን እንደ ቁልፍ በር በመሆኑ የሚያገለግል መሆኑም ተገልጿል። ሳውዲ ይህንን ወደብ በዓለም አቀፍ መስመር ውስጥ ማካተቷ ኢትዮጵያን ከገልፍ ሀገራትና ከኤዥያ የምታስገባቸውን እቃዎች በበርበራ በኩል በዝቅተኛ ወጪና በፍጥነት እንድታገኝ የሚረዳ ሲሆን በጅቡቲ፣ በላሙ ወይም ደግሞ ኬንያና አሁን ደግሞ በበርበራ ላይ እየታዩ ያሉ ኢንቨስትመንቶች ለኢትዮጵያ የወደብ ምርጫንና የመደራደር አቅምን ይፈጥራሉ ተብሎም ይጠበቃል። የበርበራ ነጻ የንግድ ቀጠና ከሳውዲ የንግድ መስመሮች ጋር መገናኘቱ ዓለም አቀፍ ኩባንያዎች ማምረቻቸውን በርበራ ላይ እንዲተክሉ ትልቅ ማበረታቻ በመሆን ለቀጠናው የስራ ዕድል፣ የኢኮኖሚ መነቃቃትንም የሚፈጥር መሆኑ ነው የተገለጸው። በመጨረሻም ለኢትዮጵያ ከሩሲያ ተበሰረ። የኢትዮጵያ ምርት በሩሲያ ገበያ አዲስ ምዕራፍ ሊከፈት ነው። ኢትዮጵያ ከተለያዩ ሀገራት ጋር እየፈጠረች ባለችው የሁለትዮሽ ግንኙነትን መነሻ በማድረግ ከሩሲያ ጋር እየተጠናከረ የመጣው ጥምረት በኢትዮጵያ የንግድ ግንኙነት ላይ አዲስ ምዕራፍ የሚከፍት መሆኑን ዓለም አቀፉ የዜና ምንጭ የሩሲያ ሚዲያ ፒስኮቭን ዘግቧል። በኢትዮጵያና በሩሲያ መካከል ያለው የንግድ ግንኙነት ወደ አዲስ ምዕራፍ የሚያሸጋግር ዓለም አቀፍ ኩባንያ የኢትዮጵያ ምርቶች በሩሲያ ገበያ ላይ ማስገባቱም ተነግሯል። በኢትዮጵያ ኢኮኖሚ ላይ አዲስ ምዕራፍ የሚገልጸው የሩሲያ ግዙፍ የኢኮመርስ ተቋም ዋይልድቤርስ የኢትዮጵያ ምርቶች በሩሲያ ገበያ ማቅረብ መጀመሩን ተከትሎ ኢትዮጵያ ምርቶቿ በዓለም አደባባይ መታየት መጀመራቸውን የተነገረው የሩሲያው ግዙፍ ኩባንያ የኢትዮጵያ ምርት የሆኑትን ቡና፣ ጨርቃጨርቅ፣ የቆዳ ውጤቶች፣ ኮስሞቲክስ እና የቤት ማስጌጫዎች ለገበያ ማቅረብ ከፍተኛ የሚባል ገቢ ማግኘቱም ተነግሯል። ኢትዮጵያ አሁን ላይ ባለው የኢኮኖሚ እንቅስቃሴ ወደ ተለያዩ ዓለም የምትልካቸው የኤክስፖርት ምርቶች በ2024 ከነበረበት 45.9 ቢሊዮን ዶላር በ2025 ወደ 123.3 ሚሊዮን ዶላር በ2.6 እጥፍ ያደገ ሲሆን የምርት መጠኑም ከ8300 ቶን ወደ 18300 ቶን ማደጉ የሁለቱን ሀገራት የንግድ ትስስር ጥንካሬ የሚያሳይ ተደርጎም ተነስቷል። የሩሲያ ዓለም አቀፍ ኩባንያ ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በደረሰበት ስምምነትም የቴክኖሎጂ ሽግግርና የዲጂታል ገበያን ለማሳደግ የራሱን ሚና የሚጫወት ሲሆን ለዚህ አገልግሎት የኢትዮጵያ ፖስታ አገልግሎት ትልቁ ሚና በመጫወት የሎጂስቲክስ ችግርን በመቅረፍ የራሱን አስተዋጽኦ ይጫወታል ተብሏል። በኢትዮጵያና በሩሲያ መካከል በተደረሰው ስምምነት የኢትዮጵያ ምርቶች ወደ ሩሲያ መሄድ የመጀመሪያው ሲሆን የሩሲያ ምርቶች ወደ ኢትዮጵያ ደግሞ በሁለተኛው ምዕራፍ የሚከናወኑ ናቸው። በሁለተኛው ምዕራፍ የሩሲያ ሻጮች ምርቶቻቸውን ወደ ኢትዮጵያ ገበያ እንደሚያስገቡ በማድረግ ማዳበሪያ፣ የእርሻ ማሽነሪዎችና የኃይል መገልገያዎችን ጭምር እንደሚያቀርብም ተነግሯል። ዋይልድቤርስ ኢትዮጵያ እንደ መነሻ በመጠቀም ወደ ሌሎች የአፍሪካ ሀገራት ለመስፋፋት ማቀዱ ነው የተነገረው። የዛሬው ዘገባችን ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ሌሎች እንዲደርስ ሼር አድርጉት። በሌላ ዘገባ ተመልሰን እስከመጣ ድረስ ሰላም ሁኑ። ንጋችሁ ነበረን።